ትዕግስትን ጨቅላ ከሆነ ህፃን ልጅ ተማርኩኝ ይላል ፈዲል። ሰላም አለይኩም። በዛሬው ታሪካችን ፈዲል ኢብኑ ዒያድ ምን እንዳስለቀሰው ልነግራችሁ ፈልጋለሁ። ፈዲል እንዲህ ይላል፣ ትዕግስትን እኮ ገና ጨቅላ ከሆነ ህፃን ልጅ ተማርኩኝ በማለት ታሪኩን ይጀምራል። የሆነ ጊዜ ወደ መስጂድ እየተጓዝኩ ባለሁበት ሰዓት አንድ ቤት አገኘው። ያ ቤትም ጫጫታ በዛበት። ጠጋ ብዬ ሳዳምጥም አንዲት እናት ልጇን በኃይለኛ እየቀጣች ነው። በጣም ትጮህበታለች። ቅጣቷም ኃይለኛ ነበረ። ልጁም በጣም ያለቅሳል። ድምፁም አካባቢውን ይረብሻል። ታዲያ እኔም ማልኩና እስከ መጨረሻ መከታተል ቀጠልኩኝ። በዚህ ሰዓት ድምፁ የሚሰማው ህፃን ልጅ በሩን ከፍቶ መቋቋም ሲያቅተው ሮጠ። እሷም ትንሽ ተከተለችውና ወይ ትመጣለህ ትገባለህ መስሎሃል እዚህ ቤት በማለት በሩን ዘጋችበትና ገብታ ቁጭ አለች። ታዲያ ልጅም ሩጥ አለና አካባቢው ላይ ምንም የሚያስጠጋው ሰው እንደሌለ ሲያቅና እንዲሁም መጠጊያ ምንም እንደሌለው ተስፋ ቆርጦ ባለበት ሰዓት ተመልሶ ወደ ቤቱ መጣ። ወደ ቤት ሲመጣም በሩ ተዘግቷል። በሩን ማንኳኳት ፈራና እዛች በር ስር ቁጭ ብሎ በዛው እንቅልፍ ወስዶታል። ታዲያ እኔም ይሄንን ጉድ እየተከታተልኩ ባለሁበት ሰዓት እናት በሩን ትከፍታለች። በሩን ከፍታ ስትመለከት ልጇ መሬት ላይ ተኝቷል። በዚህ ሰዓት ነበር እየሮጠች ሂዳ እቅፍ ያደረገችው። ወይኔ ልጄ ጎዳው በማለትም ተናገረች። ባታናደኝና እንዲሁም የኔን ንግግር ባትጻረረኝ እኮ ይህ ሁሉ ቅጣት አይመጣብህም፣ እንዲሁም ከቤት አትባረርም እያለችው ወደ ቤት አስገባቸው። በዚህ ሰዓት ነበር እኔም እንባዬ የመጣው። እንባዬንም መቋቋም አቃተኝ። ምናልባትም አላህ ሱብሓነሁ ወተዓላ በር ላይ ብንቆምና ጽናታችን በዚህ ልጅ መሰረት ቢሆንና እንዲሁም እዛው ቦታ ላይ አላህ ቢመለከተን በሩን እንደሚከፍትልን ተስፋ አደረኩኝ። በአላህ ላይ ተስፋ እስካልቆረጥን ድረስ አላህ መጨረሻ ላይም ቢሆን በሩን ይከፍታል። ያዕቁብ አለይሂ ሰላም ዩሱፍ አለይሂ ሰላምን እንዲፈልጉ ወንድሞቹ እንዲህ ነበር ያሏቸው፣ ወላ ተይአሱ ሚን ረውሒላህ፣ ከአላህ እዝነት እኮ ተስፋ አትቁረጡ። ኢነሁ ላ የይአሱ ሚን ረውሒላህ ኢላ አልቀውሙል ካፊሩን፣ እነሆ ከአላህ እዝነት ተስፋ የሚቆርጥ የለም ከሃዲ የሆነ ሰው ቢሆን እንጂ በማለት ነበር ያስተማሯቸው። ከአላህ እዝነት ተስፋ አይቆረጥም። የአላህን በር ከማንኳኳትም ወደ ኋላ አይባልም። ሰላሙ አለይኩም።